ቴንክ ዩ። እኔ የምቀበለው የሉተርን ክርስትና አይደለም። እኔ የምቀበለው የሐዋርያቱን ክርስትና ነው። ሉተርም የተቀበለው የሐዋርያቱን ክርስትና ነው። ሉተርም ባገኘው አሁን ለእናንተ እንደምጠይቀው ነው የምጠይቀው። ከየት ነው ያመጣው ይህንን የህፃናት ጥምቀት ብሎ የሚለውን ትምህርት ነው ብዬ የምለው። እሱም ደግሞ ካቶሊካዊ መነኩሴ እንደመሆኑ መጠን ከካቶሊካዊት ቤተክርስቲያን ይዞት የመጣው እንቶ ፈንቶ የሆነ የሰው ትምህርት እንጂ የሐዋርያቱ ትምህርት አይደለም። እኔን ሊያሳምነኝ የሚችል ሰው ካለ በመጀመሪያ ጆን ካልቪን፣ ዙዊንግሊን፣ ሉተር አይደለም። እነሱ ሪፎርሜሽን አባቶቻችን ናቸው። ኦኬ፣ ግን ሉተር ተሳስቷል። እዚህ ላይ ድብን ብሎ ተሳስቷል። ዙዊንግሊን ተሳስቷል። ጆን ካልቪን ተሳስቷል። ሪፎርሜሽን አባቶች በየትኛው ማስረጃ ነው ሉተር እንደተሳስ? በማስረጃ በመጽሐፍ ቅዱስ እሺ፣ መጽሐፍ ቅዱስ ውስጥ የክርስቲያን ልጆች ይጠመቁ አይጠመቁ የሚል አለ። የክርስቲያን ልጆች እህቴ ስሚ፣ እዚህ ስታወሩ ስለሰማሁ እንጂ እኔ ቤቴን መክፈት እችላለሁ። ግን የመጣሁት ማለት ነው አንደኛ በመጽሐፍ ቅዱስ አሁን እኔን ማሳየት የሚፈልግ ቅዱስ ጴጥሮስ በመልእክቱ፣ ዮሐንስ በመልእክቱ፣ ጳውሎስ በመልእክቱ የጻፉትና ያስተማሩት ከሆነና ይህንን አገልግሎት ወይ ደግሞ ይህንን ስርዓት ቅዱስ ስርዓት የጥምቀት ስርዓት ማለት ነው በህፃናትን ጥምቀት ያጠመቀ ሐዋርያ ካሉ አሳዩኝ። ካልሆነስ ጆን ካልቪ ብለሽ ብትይ ጠግህን ያዝ ነው ብዬ የምለው። ሉተር ብለሽ ብትይ ጠግህን ያዝ ነው እዚህ ላይ ብዬ የምለው። እሱ ስላለ እኔ አልቀበለውም። ወይ ደግሞ ፖሊካርፕ ብለሽ ብትይ ጠግህን ያዝ ነው ብዬ የምለው። ምክንያቱም ከሐዋርያቱ በኋላ የመጡ አባቶች ናቸው እነዚህ። አዎ የምቀበላቸው የቤተክርስቲያን አባቶች ናቸው፣ ሪፎርሜሽን ናቸው። ግን እነሱ የፈለጋቸውን ከነበሩበት ቤተ እምነት ሉተርም ራሱ ከሐዋርያቱ ትምህርት ይዞት አይደለም የመጣው፣ ከካቶሊክ ቤተክርስቲያን ይዞት የመጣው የሰው ስርዓት ትምህርት ነው። የህፃናት ጥምቀት የውሃ መንቦጫረቅ ስርዓት እንጂ የመጽሐፍ ቅዱስ ትምህርት አይደለም። ይሄ አቋሜ ነው። አቋሜ ሊያስቀይር የሚችል ሰው ካለ ጳውሎስ የተናገረውን ጠቅሶ፣ ጴጥሮስ የተናገረውን ጠቅሶ፣ ዮሐንስ የተናገረውን ጠቅሶ፣ ኢየሱስ የተናገረውን ጠቅሶ ህፃናት አጥምቁ ብለው እነዚህ ካሉ እሺ። እነዚህ አባቶቼ ግን አላሉም ከጌታ ጀምሮ። ስለዚህ እነዚህ አባቶቼ ባላሉበት ሉተር ብሏል፣ ዙዊንግሊን ብሏል፣ ጆን ካልቪን ብሏል፣ መካነ ኢየሱስ ብላለች፣ ሙሉ ወንጌል ብላለች። ሁኬርስ አይመለከተኝ። ሐዋርያቱ ያሉትን ያምጡ። ከዚህ የዚህማ ከሆነ እዛው ምንድነው የቀሃ ምንድነው የውሃ ምን አለኝ ቀሃ አይነት እንደሚባለው አይነት ነገር መሆን የለበትም። የኦርቶዶክስን ቤተክርስቲያን የክርስትና ጥምቀትን እኮ የምትቀበል ቤተክርስቲያን ናት። ሉተራውያን እና መካነ ኢየሱሶች ማለት ነው። ኦኬ፣ እኔ ደግሞ በኢትዮጵያ ኦርቶዶክስ ቤተክርስቲያን ዲያቆን ስለነበርኩ አጠምቅ ነበር። በዛ ጸሎቱ ሲደረግ ውሃው ላይ የጌታ ስም ብቻ እየተጠራ አይደለም የሚደረግ፣ የማርያም ስም ይጠራል። በዕለቱ ያለ ታቦት ሚካኤል ከሆነ የሚካኤል ስም ይጠራል። ስለዚህ ውሃው ላይ የጌታ መንፈስ አለበት እና በዛ ስርዓት ቅዱስ ስርዓት ምናምን ነገር ብሎ የሚል ካለ ይምጣ። ፓስተር ቄስ ነኝ ብሎ የሚል ከመካነ ኢየሱስ ወንጌላውያን ካሉ ይምጡ። እኔ ቤቴን ከፍቼ እንደውም አወራቸዋለሁ። ጠርቻለሁ። ካልመጡስ ጆን ካልቪን ብሎ ቢለኝ ጠገን ያዝ ነው ብዬ የምለው። እኔ በጆን ካልቪን አይደለም እኔ ክርስትና የተመሰረተው። ክርስቶስ የመሰረተውን ጆን ካልቪን በወቅቱ ሪፎርሜሽን ሲያደርጉ የተቀበሉ አባቶች ናቸው። መልካምን ስራ ሰርተዋል። እዚህ ላይ ግን ተሳስተዋል። ኦኬ፣ እዚህ ላይ ተሳስተዋል። እዚህ ላይ የውሃ ጥምቀትን የህፃናት ጥምቀትን ከሮም ካቶሊክ ቤተክርስቲያን ይዞት የወጣው እንጂ ሉተር ከጴጥሮስ ያመጣው አይደለም፣ ከዮሐንስ ያመጣው አይደለም፣ ከጳውሎስ ያመጣው አይደለም፣ ከማቴዎስ ያመጣው አይደለም፣ ከጌታ ያመጣው አይደለም። እነዚህ አባቶችና ጌታ የተናገረው ካለ የመጀመሪያ ሐዋርያቱ በእነሱ ካመጡ እሰየው። ካልሆነ ግን የብረት ምሰሶ ነኝ ማለት ነው። ሰማዩ ምድር ቢደፋ ጥምቀት ተቀበለው በዚህ ነው። ኦኬ፣ አሁንም ጥያቄ አለኝ። ምንድነው መጽሐፍ ቅዱስ ውስጥ ህፃናት ይጠመቁም አይጠመቁም የሚል አለ ወይ? እንዲሁም ከቤተሰቦቻቸው ጋር ሲጠመቁ አልነበር እንዴ? የነ ሊዲያ ቤተሰብ ምናምን። ግን እሱን ተወውና አሁን ለምሳሌ የአንተ ልጆች ምንድን ናቸው? አንተ ክርስቲያን ነህ። ስለዚህ ልጆች እስኪጠመቁ ድረስ ምን ተብሎ ነው? የኔ ልጆች ክርስቲያን የሚሆኑት ክርስቶስን በመቀበል ነው። የሚድኑት ክርስቶስን በመቀበል ነው። አሁን እኔ ባለሁበት ልጅን በሚሄድበት መንገድ ምራው ብሎ የሚል መጽሐፈ ምሳሌ መጽሐፍ ምዕራፍ 22 ቁጥር 6 መሰረት ልጅን በሚሄድበት መንገድ ምራው በሸመገለም ጊዜ ከሱ ፈቀቅ አይልም ብሎ ስለሚል እኔ ክርስቲያን ነኝና እኔ በጌታ ኢየሱስ ክርስቶስ ዳግም የተወለድኩ አማኝ ነኝና የእግዚአብሔር ልጅ ነኝና እኔም ሚስቴም በምንሄድበት መንገድ እንመራቸዋለን። ያ ማለት የማገለግለው ጌታን የማመልከው ጌታን ነው። በቤት ውስጥ ዝማሬ ይሰማሉ፣ ጸሎት እንጸልያለን። ማዕድ ላይ የራሳችን የቤት ወደ ጌታ በጤንነታችን ነገ ባለው ላይ በእግዚአብሔር ላይ ተስፋ እንዲያደርጉ፣ ሁለተኛ በቤተክርስቲያናችን በማገልገል ቤተክርስቲያን ሻይሎ የክርስቶስ ቤተክርስቲያን ማለት ነው። በዛም ደግሞ ሰንዴ ስኩል ይማራሉ። በትምህርት ቤትም በማስተምራቸው ትምህርት ቤት የክርስቲያን ትምህርት ቤት ነው። እንደውም በዛ ቤተክርስቲያን ነው በትምህርት ቤቱም ደግሞ የመጽሐፍ ቅዱስ ትምህርት ራሱን ሳብጀክት ሆኖ ተሰጥቷል። ይማራሉ።
ስለዚህ ጌታን በቤትም ይማራሉ ከኔ እና ከእናታቸው፣ በቸርቻችንም ይማራሉ ከቤተክርስቲያን ሰንዴ ስኩል፣ በትምህርት ቤትም ይማራሉ። ራሱን የቻለ አንድ ሳብጀክት ሆኖ ባይብል ማለት ነው። ጸሎት አለ። ቦርንጌን የሆኑ ክርስቲያኖች ናቸው። ጸሎት አለ፣ የመጽሐፍ ቅዱስ ጥናት አለ፣ ሚሞሪ ቨርስ። አንድ ሰው ሳያጠነ በመጽሐፍ ቅዱስ ትምህርት ከወደቀ እንደውም በጣም ይጠይቃሉ፣ በሌላው ትምህርት ከሚወድቅ ይልቅ እዛ አሁን ልጆቼን በማስተምርበት። ስለዚህ ልጆቼን በዚህ ስርዓት እያሳደግኩ ነው። ልጅ አሁን 10ኛ ዓመቱ ነው። ቲኔጀር ሲሆን ከ3 ዓመት በኋላ ጌታ ቢፈቅድ አሁን እየተማረ ስለሆነ በደንብ 13ኛው ዓመቱ ላይ ሲሆን ባለፈው ከ2 ወር በፊት በቤተክርስቲያናችን ወደ 6 ነው 7 ልጆች አጥምቀናል ማለት ነው። አስተምረን ከመካነ ኢየሱስ የመጡትን ሁሉ ነው የምናጠምቀው እኛ። እኔ ከኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን ነኝ። አዎ ታዲያ ከመካነ ኢየሱስ የሚመጡ የምታጠምቀው ከሆነ መካነ ኢየሱስ አልዳነችም ማለት ነው። አልዳነችም ማለት ጥምቀት ለድህነት ነው ብላ ስለዚህ አልዳነችም። እኔ የማውቀው መካነ ኢየሱስ ጥምቀት በድህነት ነው ብላ አይደለም መካነ ኢየሱስ የምታምነው። ጥምቀት ማነው መዳን በእምነት እንጂ መዳን በጥምቀት ነው ብላ እንደምትል አላውቅም። አንቺ ግን ጥምቀት መዳን መካነ ኢየሱስ በጥምቀት ነው ብላ የምትል ከሆነ አዎ እንግዲህ መዳን ምስጢራትን ከስራ ጋር ነው እንጂ መዳን በጥምቀት ነው ብላ ትላለች። መካነ ኢየሱስ ቤተክርስቲያን መዳን በጥምቀት ነው ብላ ትላለች። ኤርሚቆይ እንደማመጥ መካነ ኢየሱስ ቤተክርስቲያን መዳን በጥምቀት ነው ብላ ትላለች። መካነ ኢየሱስ ጥምቀት ብቻ አይደለም ጥምቀት መዳን በጥምቀት ቆይ ተዋት ኤርሚስ መዳን በጥምቀት ነው ብላ ትላለች የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን። እኔ የማውቀው በእምነት ነው ብላ ጥምቀት ብቻ አይደለም በእምነት ከዛ ደግሞ ጥምቀት ሃና በመልሽልኝ በእምነት ከሆነ መዳን በጥምቀት እኮ መዳን በጥምቀት ነው ብላ ትላለች። ራሱ አይሉም ስለ ኦርቶዶክስም ከጠየቅሽኝ የኦርቶዶክስ ቄስ የሆንኩ ሰው ነኝ። ፊት ለፊት እዚሁ ታወሪያለሽ ማለት ነው። ሁለቱንም ዶክትሪን ማለት ነው። ሁለቱንም ቤት ስለማውቀው የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን እኔም ማቃት መዳን በእምነት እንጂ በጥምቀት ነው ብላ ችግር የለውም። ሌላው አንተ ያኛውን ኦርቶዶክስን አስወጪው። ሀና አንቺም ጠይቅሽ የኢትዮጵያ ወንጌላዊት መካነ ኢየሱስን የማውቃት መዳን በእምነት እንጂ በጥምቀት ነው ብላ ትላለች ወይ? መልሽልኝ እኮ በእምነት ብቻ ጥምቀትን እያገለለ አይደለም፣ ምስጢራትን ያገለለች አይደለችም። ልክ እንደኛ እንደ ሌሎች ከቤተክርስቲያን ስለዚህ ህፃናትን ወንጌላዊት መካነ ኢየሱስ ቤተክርስቲያን የምታጠምቀው ለድህነት ብላ ነው የምታጠምቀው። ኦኬ አይ ቲንክ ካማን ወይ ከኤርሚ ጋር አውራሽ ኖ ከአንቺ ጋር ነው ኤርሚ ሚዩት አድርገው ከአንቺ ጋር ነው የማወራው። ከአንቺ ጋር አንቺ ራስሽ ነሽ። ቆይ ናፍቆት የወዲት ቆይ ሰጣችኋለሁ። እናንተ የሉተራን ካቴኪዝም ስላለኝ ስለ ጥምቀት የሚሉት ላረግልን እኔ ሀናን የምጠይቃት ሀና ቅድም ከቻሽ እዚህ ስልኬ ላይ ስለሆነ ነው ስላነበው ፈልጌ ቆይ ኤርሚ እሱን አውጥቼ ላነበው ፈልጌ እኔ የምጠይቀውን ጥያቄ መልሽልኝ። ቅድም ራሳችን ላይ ወጣ ኤርሚያስ እያልሽ ስትይ ነበር ሰምቼሻለሁ አይደል? ያውን ራስሽ ላይም ሆነ እግርሽ ላይ እኔ አልወጣሁም። ሲጀምር አንቺ በጌታ አማኝ እንደሆንሽ ነው ብዬ የማስበው። ማንግባባበት አስተምሮት አለ። የአንቺ መንገድሽ ነው፣ ምርጫሽ ነው። ግን እኔ በጌታ ያመንሽ የተነሽ ነው ብዬ የምለው ኦኬ። ራሳችን ላይ ወጣ ተፈናጠጠብን፣ ጀርባችንን ረገጠን ስትይ ነበር ቅድም ማለት ነው። አሁን የምጠይቅሽ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን በውሃ ጥምቀት ሰው ይድናል ብላ ታምናለች ወይ? ወይስ በእምነት ነው መዳን ነው ብላ የምትለው? እኮ የእምነት ነው መዳን። አንቺ መልሽልኝ። አሲ እመጣለሁ። አንቺ መልሽልኝ። አንቺ ምን መልሽልኝ? ራሳችን ላይ ወጣሽ ስለነበር ማለት ነው። አንቺ መልሽልኝ። ኦኬ የሉትራን ቤተክርስቲያን ህፃናትን ስታጠምቅ የጸጋን የሚቀበልበት ነው የሚቀበልበት ነው። መዳን በጥምቀት ነው ብላ ነው ወይስ በእምነት ነው ብላ ነው? አጭር አድርገሽ መልሽልኝ። ያ ጥምቀትም ለድነት ብላ ነው የምታምነው። ግን ህፃናት ሲጠመቁ ስለ ህፃናት ስለምናወራው ህፃናት ሲጠመቁ ጸጋን ይካፈላሉ። ስለዚህ የድህነት መንገድ በምስጢራትም ይመጣል በእምነትም ይመጣል ብላ ነው የምታምነው። ስለዚህ እምነት ብቻ የሚለውን ነገር እኛ ከሉትራን ውጭ ያለው ነው የሚሰራው እንጂ እነሱ ጋር እምነት ብቻ የሚል አይሰራ። ስለዚህ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን አማኞች በህፃንነት ሲጠመቁ በዛን ቀን ነው ድህነታቸውን የሚቀበሉት እያለች ነው ማለት ነው። ያ በጥምቀትም ሊድኑ ይችላሉ፣ ሲያምኑ ይድን ይችላሉ። ቤተክርስቲያኒቱ የምትለው ነው ማለት ያለብሽ። ኦኬ ቤተክርስቲያኒቱ ስለዚህ ህፃናትን ስታጠምቅ
ልጅነትን የሚያገኙት የእግዚአብሔር ልጅነትን ወይ ደግሞ ድህነታቸውን የሚያገኙት ወይ መጽደቃቸውን የሚያገኙት የኃጢአት ስርየታቸውን የሚያገኙት ሕፃን ሆነው ምንም ባላወቁበት በእናቶቻቸው ጭንና እቅፍ ላይ ያሉ ነው መዳናቸውን የሚያውቁት የሚቀበሉት እያለች ነው ብለሽ ነው የምትይው አይደል? ጥምቀቱ ውሃ ብቻ ነው ብለው አያምኑም። ጥምቀቱ ላይ ወተት የሚባል አይ ነው ሚስጥሩ ይገባኛል የሚባልበት ግን እኔ ያልኩሽ ውሃ ብቻ ነው ተብሎ ስለማይታመን ከመንፈስ ቅዱስ ሰው ሚድነው በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ሰው ሚድነው ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ ብሎ የሚለውን በአፉ በልቡ አምኖ በአፉ መስክሮ ነው የሚድነው መዳን የሚያገኘው የእግዚአብሔር ልጅ ተቀብሎ ነው ወይስ የሕፃናት ጥምቀት ላይ ነው ደህንነትን የሚያገኘው? ገና ሲጠመቅ ወንጌል ሳይሰበከው ጌታን ሳይቀበል ነው ወንጌል የሚሰበከው ከቤተ እምነት ውጭ የሆነ ነው። እነሱ ግን ቤተሰቦቻቸው ክርስቲያን ስለሆኑ ሕፃኑ የሚጠመቀው ሲጀመር ልጁ የክርስቲያን ልጅ ነው። የዛ ሕፃን ድህነቱ የቱ ጋር ነው የሚጀምረው? ከጥምቀት ጀምሮ ነው የሚጀምረው። ሲጠመቅ ጀምሮ ማለት ነው። ሲጠመቅ ጀምሮ ምክንያቱም የእግዚአብሔር ጸጋ የሚያልፍበት ብዙ ነው ብለው ያምናሉ። በጥምቀትም በጌታ እራትም በእምነትም። እሺ አሁን እኔ ከዚህ የበለጠ ባፋጠጥሽ መውጫ መግቢያው ነው ማሳጣሽ ማለት ነው። ግን ታዩ እኔ እኮ መጽሐፉ ማንበብ አልችልም ስለሆነ ነው እንጂ የእነሱን አነብልህ ነበር። እኔ ችግር የለም አንዲቾ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን እሺ አስቼ የኢትዮጵያ ወንጌላዊት መካነ ኢየሱስ ችግር የለም ኤርሚ ካለ ማለት ነው። እኔ ግን የእነሱን አንዲቾ አናውቃንዴ እኔ ያልኩትኝ በግልጽ ነው የተናገርኩት። ይሄ አቋሜ ጌታን ከተቀበልኩ ጊዜ ጀምሮ ነው። በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ተገልግያለሁ። እግዚአብሔር አምላክ ይባርካት። እውነተኛ ትምህርት አላት። የጸጋ ስጦታዎችን የምትቀበል የምታምን ቤተክርስቲያን ናት። ለኢትዮጵያ ወንጌላውያን ቤተክርስቲያናት መመስረት አንበሳውን ድርሻ የያዘች ነች። ጌታ እግዚአብሔር ይባርካቸው። በጥምቀት ጉዳይ ላይ ግን ድብን ብላ ተሳስታለች ነው ብዬ የምለው። ጥምቀት ላይ ብቻ ነው ያልኩትኝ። ከዛ ውጭ ያለ የጸጋ ስጦታን ቤተክርስቲያን የተካፈልኩባት ቤተክርስቲያን ናት። ማለት በጸጋ ስጦታ የሚያገለግሉ አገልጋዮች ያሉባት ሄጄ የተካፈልኩባት ጌታን ከተቀበልኩ ጊዜ ጀምሮ እንጦጦ መካነ ኢየሱስ ደጋግሜ ነው የምጠራው። ህብረት አምባ ቃለ ሕይወት፣ ወንጌል ብርሃን፣ ቀጠና 2 ሙሉ ወንጌል፣ የኔዋ ራሱ ጉባኤ እግዚአብሔር እነዚህ አብያተ ክርስቲያናት ላይ ቁጭ ብዬ በተማርኩትና በተካፈልኩትኝ የእግዚአብሔር ጸጋ ነው ዛሬ የማገለግለው ማለት ነው። ጥምቀት ላይስ መካነ ኢየሱስ የኦርቶዶክስን ጥምቀት የተቀበለችበት ይሁን የሕፃናት ጥምቀት የምታጠምቅበት ሐዋርያዊ ትምህርት የለውም ነው የምለው። አለ ብሎ ካለኝ ይኸው ጳውሎስ እዚህ ጋር ያለውን ይኸው ኤርሚያስ ይኸው ለጴጥሮስን ሳይተዋል የዮሐንስን ለምን ዘለልከው ብሎ ያሳየኝ አንድ ሰው ከሐዋርያቱ ከትምህርት ካላሳየኝ ዝዊንግሊንግ ሉተር እንትና ማነው ጆን ካልቪን who cares አይመለከተኝም። ሉተር ራሱ በጠይቀው ይሄን ትምህርት ከሐዋርያቱ ሳይሆን ያመጣው ከካቶሊካዊት ቤተክርስቲያን ይዞት የወጣው ምክንያቱም እሱ እዛ የቤተክርስቲያን አገልጋይ መነኩሴ ስለነበረ ማለት ነው፣ ዶክተሩ ማለት ነው። ስለዚህ ሉተርም ባገኘው አሁን በመሞግትበት ነው የምሞግተው። እኔ የኔ እምነት የሚጀምረው ሐዋርያቱ ላይ እንጂ ጌታ ላይ እንጂ ሉተር ጋር አይደለም የሚጀምረው። ሉተር አንድ ሪፎርሜሽን አባት ነው። አባትነቱን የሪፎርሜሽን አባትነቱን በደንብ አድምቼ ነው የምቀበለው። 5ቱ ሶላዎችን በደንብ ነው የምቀበለው። ትክክል ነው ያለው። የሕፃናት ጥምቀት ላይ ግን ትክክል አይደለም። መካነ ኢየሱስ የምታስተምረው ትምህርት ትክክል ነው። የሕፃናት ጥምቀት ላይ ግን ትክክል አይደለችም። 4 ነጥብ። አይ ትክክል ናት ብሎ ምን ካለ እኔ ካንተ ጋር ላውራ። የሕፃናት ጥምቀት ብቻ ነው ወይስ የአዋቂዎችን ነው? ካንተ ጋር ላውራ። ማሳች ሰው ያንተ አሁን የኢትዮጵያ ወንጌላዊት መካነ ኢየሱስን አይደለም እኛን ወንጌላውያን ስታሰድብ የምትውል ሰው ካንተ ጋር ላውራ። አንተ ንስሐ ነው መግባት ያለበት። እሱን አሁን መልሱን መልስ። አዋቂዎችንም ቁርባንም ትቀበላለህ ወይ ነው? ቄደርህን ተጠመቅ። አንተ ቄደር ነው መጠመቅ። ችግር የለውም እጠመቃለሁ ስትለን እንደምትውል ብዙ ጊዜ አይቻልም። አንተን አላውራ። ሚዩት አድርገው ነው። ችግር የለውም። ስድቡን እኔም አልተሳደብኩም። መልሱን መልስ እና ተሳስታለች ብለሃል። ሉተራን ተሳስታለች ብለህ በመጮህ አይደለም እኮ ኤርሚያስ፣ ሀሳብ ላይ ማውራት ትችላለህ። እየሰማኝ ነው። ሀሳብ ላይ ማውራት ትችላለህ። አንተ ከኛ የወንጌላውያን አማኞች ጋር ቁጭ ብለህ የማውራት የሞራል ብቃት የለም። ሄደህ አንተም ደግሞ ሉተራን ስትሳደብ እዚህ ጋር ዝም ማለት አልችልም። ሉተራን ዝም ሊል ይችላሉ። አንተ እኮ የኦርቶዶክስ እምነት ተከታይ ነህ። በጴንጤ የምትነግድ ነጋዴ ማን አማን አይደለህ?
እኮ ስሙ ሞግተኝ ይሆን ብዙ ጊዜ አይቻለሁ። በወንጌላውያን ሞግተኝ ይሆን ኤርሚያስ ይሄው ፊት ለፊት እኮ ንግድን ስላወቅን ሄደ አንተ ግርማው ጋር ቄደር ተጠመቀ። ይሄው እዚህ ሃና እኔ ሳደብኩት እስካሁን ድረስ ለሚያልክ አሳች ነህ እኮ አልኩህ። ምን እንደምታወራ እኮ ሰምተናል። ማሳቴን ይሄው መጽሐፍና እናውራ እያልኩ እኮ ምንም አላወራም። ይኸውልህ ምንም እስክትገረም በመጽሐፍ ቅዱስ ያወጣና እናውራ እያልኩ ነው። ዶግማ ላይ እናውራ እያልኩ እኮ ነው። በጣም ተገረም ተደነቅ። አላወራህም አንተን አታውረኝ። ካላወራሁ ታዲያ ስድቡን ምን አመጣው? አድምጠኝ። አላወራህም። አሳች አንተ ይኸውልህ እኛ ጋር ወንጌላውያን ነኝ ብለህ ትላለህ። አንተ እልም ያልክ መጽሐፈ ቄደር መጠመቅ ያለብህ ግርማ ወንድሙ ጋር ነው መሄድ ያለብህ። ወንጌላውያን ነኝ ብዬ ተናግሬ አላውቅም። ነበርኩኝ አድምጥ። ስለ መካኒዝም አትመጥነኝም። ጨርሻለሁ። እግዚአብሔር ያክልኝ። ስለተሳደብክም ደግሞ ያመሰግናለሁ። በቃ ጨርስ። ከነሱ ጋር ጨርሻለሁ። ኧረ በቃ እኔ ልወጣልህ ነው። እባክህ ከነሱ ጋር አውራ። ጨርሻለሁ። መልካም ቀን ይሁንልህ። መልካም ቀን ይሁንልህ። ሄዶ ብራዘር አሳቸው መልካም ቀን ብሎ ስላለ በሀሳብ ብትሞግት ጥሩ ነበረ። ሀሳብ አስቺ ቤት ከከፈትክ እመጣለሁ። አስቺ ቻቱን ዝጊው። በቃ ለምን ቻቱን አዘጊው? ምን ልዝጋ? ቻቱን የቻቱን ያዲ ዝጊ። ያዲ ዝጊ። ና ይቀመጥ፣ ችግር የለውም። የሚሳደቡ ችግር የለውም። ሌሎች አሉ ታች ኤርሚን እንትን እናንተ ወንድማማቾች ይሳደቡ፣ ከፈችላቸዋል። ይሳደቡ ምን ቤቴ መጥተው ይሳደቡ የለን። ይሳደቡ። ረጋ ብላችሁ አውሩ በቃ። ወይም ረጋ ብላችሁ ግን የሚሻለው ምን ነበረ? ኤርሚ የሚሻለው በሀሳብ መሞገት ነው እንጂ ፐርሰናል ማድረግ ጥሩ አይመስለኝም። ምክንያቱም አማንም ከተሳሳተ የምታረመው በትምህርት ነው እንጂ በእንትን አይደለም። አንቺ እኮ ራሷ ይኸውልሽ እዚህ ራሳችን ላይ ወጣ ብለሽ ስላልሽ እንጂ አንቺ እኮ ራሷ አንዷ የኢትዮጵያ ወንጌላውያን ቤተክርስቲያናትን አስተምሮት ማቶኪ ምን አይነት እህት እንደሆንሽ እነግርሻለሁ። ኦኬ እኔ ታሪካዊ ክርስትና ነው የማምነው። አሁን የመጣው እኔ አላምንም። የግድ በልሳን መናገር አይጠበቅብኝም። አዲስ የመጣ ነው እኔ የማምነው ታሪካዊ ክርስትና ነው። እንደማመጥ ራሳችን ላይ ወጣ ብለሽ ስላልሽ ነው የመጣሁትኝ እንጂ አንቺ እኮ ራሱ ጤነኛ ሴት እኮ አይደለሽም። በመንፈሳዊ ትምህርት አንቺ ራሷ ጤነኛ ሴት አይደለሽም። ለምሳሌ ደጋግሜ ነግሬሽ በውስጥ ይቅርታ ጠይቅሽኛል። ደጋግሜ ነግሬሽ በውስጥ ይቅርታ ጠይቅሻል። በውስጥ ይቅርታ የጠየቁ እየሰማሽ ይቅርታ የጠየቁበት ትምህርት አይደለም። ነግሬሃለሁ። እኔ እናንተ በትምህርት መክፈት ይችላል። ግን እኔ እናንተ በትምህርት አንስማማም። ይቅርታ የጠየኩበት ምክንያት ግን አውቀዋለሁ ለምን እንደሆነ። የወዲት እህት የምትለው ካለ ኤርሚ የሚለው ካለ ልስማቸው፣ ወንድሞቼ ስለሆኑ ማለት ነው በጌታ። እኔ ግን የእኔ ስህተት ብትነግረኝ ደስ ይለኝ ነበረ። ልሳን የጠቀሱት ከሆነ እኔ የማምነው ታሪካዊ ክርስትና ነው። ብቀየምሽ እኮ አልመጣም ነበር። ትናንት የመጣ እኮ ብቀየምሽ አልመጣም ነበር። ስለዚህ ልሽ በቃየምሽ አልመጣም ነበር። ራሳችን ላይ ወጣ እያልሽ ቤት ከፍተሽ ስታወሪ መጣሁኛው። ምክንያቱም የኢትዮጵያ ወንጌላዊት መካኒስት ቤተክርስቲያን የተሳሳተች ቤተክርስቲያንች ብሎ አላልሽ አላልኩ። ያልኩት በጥምቀት ጉዳይ ላይ ነው እንጂ ቤተክርስቲያኒቱ የጠራ ትምህርት ያላት እውነተኛ ቤተክርስቲያን ናት። በጥምቀት ጉዳይ ላይ ግን አልቀበላትም። ተቀበል ብሎ የሚያስገድደኝ የለም። ሉትራውያንም ይሁን መካነ ኢየሱስ በጥምቀት ጉዳይ ላይ የህፃናትን ጥምቀት የሐዋርያት ትምህርት አይደለም። ማን ነው? ጆን ካልቪንም ከሱ የሚቀበሉ ሪፎርሜሽን አባቶች ከሉተር የሚቀበሉ ሉተር ራሱ ይህን ትምህርት ያገኘው ከሐዋርያቱ ትምህርት ሳይሆን ከካቶሊካዊት ቤተክርስቲያን ይዞ የመጣው ነው ያልኩት። ስለዚህ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ተሳስታለች ብሏል ኤርሚያስ ብለሽ ቪዲዮ ላይ ይላል አይልም? እኔ እኮ አለው ቅዳሜ ዕለት የተናገሩት ነው። ዛሬ ማክሰኞ ነው፣ ሰኞ ማለት ነው። ራሳችን ላይ ወጣ ነገር ስታጋጊ ራሳችን ላይ ወጣ ለሚያልኩት በስሞች ተጠራ፣ የወንድሞች ስም ተጠራ፣ የሉትራን ቸርች አማኞች ተጠራ። ሪካርድ አድርጎ ያላኩልኝ እኔ ያልኩት ልንገራ፣ ቅድም ያልኩትን ግን ንገራው ኤርሚ። ምንድነው ያልኩት? እነ ናቲና እነ ዳኒ ተጠጠሩ የሉትራን ቸርች። አይ ከነሱ ጋር እያለማ እነሱ ምንም አይሉትም። እሱ ግን የእነሱ ራስ ላይ ወጣን ያልኩት የሉትራን አማኞችን ነው እንጂ እኛ ላይ አላልኩም። እኔ ናቲ ወንድሜ ነው፣ በጣም ወደው ትሁት ወንድም። በዚህ ጉዳይ ላይ አቋሜን ያውቃል። ኦኬ እነ ዳኒን እየጠራሽ ዳኒ እውነት ለሁሉ ወንድሜ ነው፣ በጣም ትሁታን ወንድሞቼ ማለት ነው። አቋሜን ያውቃል። ወንድሞች እኮ ለምን ታዲያ ወደ ሉትራን ቸርች አይደለም የተናገርኩት። አንቺ ነገር እዚህ የምትቆሰቁሽው
በቅዱሳን መካከል ጸብ ለመዝራት ካልሆነ በስተቀር ራሳቸው ላይ ወጣ። ናቲ ራስ ላይ እንዴት ወጣሉ? ሂስ ሃምብል ብራዘር በጣም ወደው ወንድሜ ነው። በጥምቀት ጉዳይ ገና ፌስቡክ ላይ አድምጨኝ አስተምሮ ላይ የፔንቴኮስታል ብቻ አይደለም ትምህርቱ። አታቋርጭኝ። ምን ስትይ እንደነበረ ሰምቼሻለሁ። አታቋርጭኝ። ናቲ ጭንቅላት ላይ የምወጣበት አንዳች ምክንያት የለም። ይሄ እሱ በጣም ትሁት የሆነ ወንድሜ ነው። በጥምቀት ጉዳይ ላይ ከአንቺ በፊት ፌስቡክ ላይ ስናገር ያውቃል። በዚህ ጉዳይ ማለት ነው እናውራ ብዬው ራሱ ናቲን በውስጥ መስመር እናወራለን ብሎ በውስጥ መስመር አውርተናል። መረጃ ስጠኝ ነው ብያልኩትኝ። ኦኬ ዳንኤል እውነቱ ነውና ናቲ ዝም አሉት ምናምን። ዳንኤልም በጣም ትሁት የሆነ ሃምብል ወንድም አቋሜን በዚህ ጉዳይ ያውቃሉ። አንቺ ግን ቁጭ ብለሽ እዚህ ዳንኤል እውነት ለሁሉና ናቲ ላይ ጭንቅላታቸው ላይ ወጣባቸው መካነ ኢየሱስ ጭንቅላት ላይ ወጣ ብለሽ ታያለሽ። እኔ መካነ ኢየሱስ ጭንቅላትም ላይ አልወጣሁም፣ ልወጣም አልችልም። በጣም ትልቅ ቤተክርስቲያን ናት። ትምህርቷ ከህፃናት ጥምቀት ውጪ ጨልጬ የዋጥኩት በዛችሁ ቤተክርስቲያን ቁጭ ብዬ ተምሬም አሁን በማገለግልበት ጸጋ ስጦታን ሁሉ ጭምር የተካፈልኩባት የክርስቶስ ቤተክርስቲያን ናት። የህፃናት ጥምቀትስ ላይ ተሳስታለች። ሉተራውያንስ ተሳስተዋል፣ ካቶሊካውያንስ ተሳስተዋል፣ ኦርቶዶክሳውያንስ ተሳስተዋል። ኤርሚያስ ተሳስተዋል ብሎ ሲል እንደ መጽሐፍ ቅዱስ ነው የሚሞግተው እንጂ ያለ መጽሐፍ ቅዱስ በወሬ አይደለም። ስለዚህ ራሳችን ላይ ወጣ ራሳቸው ላይ ወጣ ብለሽ አንቺ እዚህ ቤት ከፍተሽ ወንጌል አታስተምሪ። ናቲ ራስ ላይ ወጣት ያለሽ ናቲ ራስ ላይ ለምን ደሞ ወጣበት? በጣም ሃምብል የሆነ ወንድም ነው። በጣም ትሁት የሆነ ወንድም ነው። የህፃናትን ጥምቀት ጉዳይ እንደማልቀበል ናቲ ዛሬ አይደለም የሚያውቀው፣ እንደማልቀበል ማለት ነው። 10 ዓመት ሆኖኛል ሶሻል ሚዲያ ላይ ያውቃል። ሁሉ ቀን ስናገርም ይሰማሉ። በአንድ ተዘዋዋሪ መንገድ ይደርሳቸዋል። እነሱን ኦፌንድ ለማድረግ አይደለም የምናገረው። የህፃናት ጥምቀት የሐዋርያት ትምህርት አይደለም፣ የጌታችን የኢየሱስ ክርስቶስ ትምህርት አይደለም። አልቀበልም። ስለዚህ ከዚህ የተነሳ ወደ ኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ያችን እህትና ሌሎችም እኮ ብዙዎች ወንጌላዊ እንደመሆነ የመጠን ሳገለግል ጌታን የተቀበሉ ሰዎች በዓለም ዙሪያ በተለይ በኢትዮጵያ ውስጥ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ባለችበት እውነተኛ አብያተ ክርስቲያናት ስለሆኑ ሂዱ ብዬ ሄደዋል። ያቺ እህት ግን 6 ኪሎ እዚህ 5 ኪሎ አጥቢያ 5 ኪሎ መካነ ኢየሱስ ያለበት ከሱ ጀርባ ላይ ባለው ቤቴ እዛ ነው ብላ ስትለኝ አዲስ አበባ ዩኒቨርሲቲ ተማሪ ነበረች። ጌታን ተቀብላ እኔ ጋር ጌታን ተቀበለች። እንሳ አስገባኋት። የት ነው የሚቀርብሽ ቤት ስላት መካነ ኢየሱስ ይቀርበኛል ያለች ሄጃ አልኳት። ከሄደች በኋላ አገባች፣ ልጅ ወለደች። ስትሄድ እሷን ራሱ አጠምቁሽ ብዬ ስላት አላጠምቁኝም አለች። አውቄ ነው የጠየኳት። ለምን? የኦርቶዶክስን ጥምቀት ስለምንቀበል። ኦኬ። ሁለተኛ ልጅ ስትወልድም ደግሞ ህፃናቱ ይጠመቅ ብለዋሉ። እና ታዲያ ምንድነው ልዩነቱ ብላ አለችኝ። አየህ፣ ስለዚህ አይ ልዩነትማ አለው በዚህ ጉዳይ አልኳትኝ። ምንም እንኳን የኔ ጥፋት ቢሆንም እኔ ነኝ ከዳንሽ በኋላ ጌታ ካዳንሽ በኋላ በወንጌል እግዚአብሔር ካዳንሽ በኋላ በእጆቼ ንስሐን ከተቀበልሽ በኋላ ኢየሱስ ነው ያዳንሽ፣ ኤርሚያስ አይደለም ያዳንሽ። ስለዚህ እዛ ቤተ ክርስቲያን እኔ በግሌ ሂጂ ማለቴ ተሳስቻለሁ ነው ያልኳት። ስለዚህ ከዚህ በኋላ እንዳንድ ኤርሚያስ ብቻ ነው ያወራው እንድታወራ ነው እኮ ጥያቄ ጥቅም ትናላላችሁ። ጨርሻለሁ። እንዳንድ ወንጌል ሰባኪ ሰዎች ጌታን ቢቀበሉ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ሂዱ ብዬ እኔ አልልም በግሌ። ለምን? የህፃናት ጥምቀትንና አንደኛ ስለማያጠምቋቸው በኦርቶዶክስ ጥምቀት በአብ ወመንፈስ ቅዱስም ብታጠምቁም ኦርቶዶክስ ግን ውሃው ላይ የአብና የወልድ የመንፈስ ቅዱስም ብቻ አይደለም የሚጠራው፣ የማርያምም የሚካኤልም የገብርኤልም በእለቱ ያለው የሁሉም ይጠራል ውሃው ላይ ማለት ነው። ስለዚህ የፈጣሪና የፍጡር ስም ተቀላቅሎ የተጠመቀውን ጥምቀት ያንን የምትቀበል ቤተክርስቲያን ጋር ከዚህ በኋላ እኔ አልልም። እኔ ባልል ታዲያ መካነ ኢየሱስ ቤተክርስቲያን ራሷ ስንት አገልጋዮች አሏት፣ አረ ሚሽነሮች በጣም አውታ አድርግ። እኔ ግን በግሌ አልልም። እንደ ሰው ግብዞኜ ዝም ብዬ አብሬ አድፈንፍኛ አልሄድም። ልብ ያዝናል። ያቺ ጌታን የተቀበለች እህት ጥያቄ ፈጥሮባት ከነቤተሰቧ ማለቷ ልብ ያዝናል። ምን ነው ቃለ ሕይወት በላኳት ነበር፣ ሙሉ ሙሉ ወንጌል በላኳት ነበር ብዬ እስክል ነው ያደረሰኝ። ስለዚህ የማታውቁትን አታውሩ ዝም ብለሽ እንቅላታችን ላይ ማለት ኦኬ። ቆይ አንዴ አሁን የመጡት ሰዎች ስላሉ ቪዲዮን ከፍታለሁ ያለበት ነው ኤርሚያስ። ከዛ ጥያቄ ጠይቃለሁ። ምንም አጠይቅም። አይ ቲንክ ሃኒ እኛ ምን ጠይቃ ጊዜውን ወሰድሽው እኮ ሁሉንም ሰዓት ጠይቃችሁ እናንተ እድል ስለሰጣችሁ ግን ቪዲዮ ይሰማ። አሁን የመጡ ስላሉ ይስሙትና ቀጥሉ። ሰው ጌታን ሲቀበል ከዚህ ህትም ላደረኩት ጌታን አንድ ሰው ቢቀበል መካነ ኢየሱስ ቤተክርስቲያን ሄድና አምልክ ብያለሁ። ምክንያቱም
እሱ ልጆች በሚወልድበት ሰዓት ላይ እንደገና ደግሞ የህፃናት ጥምቀት ብለው ከዛ ከኦርቶዶክስ የነበረውን ይሄ ቅዱስ ያለውን ስርዓት እንዲከተሉ አልፈቅድም። እኔ በግል አላደርግም፣ እያደረኩም ነው። አሁን ሰዎች ነፍሳትን ጌታ ኢየሱስ ክርስቶስ ወደ ጌታ ወደ ኢየሱስ ክርስቶስ የሚድኑ ከሆነ በትክክለኛ በሌሎች አብያተ ክርስቲያናት ገብተው እንዲጠመቁ ብቻ ነው። ያ በትክክለኛ ብለዋል። ስለዚህ የመካነ ኢየሱስ ቤተክርስቲያን ትክክል አይደለችም ያልክ ነው ያለው። እኔ ደግሞ ታሪካዊ ክርስትና አሁን የመጣ ትናንት የመጣ አይደለም ነው አንቺ ስታስቴስታ ያለው እዚሁ እኮ ይኸውልሽ እያልኩ ነው። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ጌታን ተቀበለው ሰዎች ወደዛ ሂዱ ብያቸው ሄደው አላጠመቋቸውም። ኦኬ፣ በዚህ ጸጽተኛል እኔ። ኦኬ፣ አላጠመቋቸውም። ታዲያ ቀድሞ ከመጡበት እምነት በተጠመቃችሁበት ጥምቀት ይሆናል ብሏል። ወንድ አንቺን እንኳን አንቺ ይምጡ አልኩሽ፣ ቄሶቹና ዲያቆናቱ ይምጡ። አንቺ ነገር አቀጣጣይ እልም ያልሽ ነገረኛ ሴት እንጂ እውቀት የለሽ ወሬ ቁጭ ብለሽ ናቲ ጭንቅላት ላይ ወጣ፣ ዳንኤል ጭንቅላት ላይ ወጣ፣ መካነ ኢየሱስ ጭንቅላት ላይ ወጣ ብሎ ከማለት የቡና ወሬ ከማውራት በቀር ወንጌል እንኳን በሚገባ ማታቂ ሴትዮ አሁን እኔን ልታወሪ አትችይም። ኤርሚያስ ለምንድን ነው በታሪካዊ ክርስትና የማናወራው? ትናንት የመጣው በ906 የመጣው የፔንቴኮስታል አንዴ ቆይ ኤርሚያስ አንተ ወርተህ የለም እኔ ደግሞ ልናገር። ትናንት የመጣው በ1906 የመጣው የፔንቴኮስታል ኧረ ቆይ ኩለና ነው እኔ ግን ታወራቸዋለህ። ግን እኔ ትናንት የመጣውን እምነት እኔ አልከተልም። ይሄና ኤርሚያስን ላውራቸው የሚያወሩኝ ከሆነ ዝም ብያቸው እንዳልወጣ ማለት ነው። ታጠቂያቸው እንዳልወጣ። አይ በቃ ይበቃል። ጀስት ያወራችሁት ይበቃል። በቃ ጥያቄ የሆነውን ተመሳሳይ ጥያቄ ስለነበር የነበረን በንግግሩ ላይ የሚገባን መልሳል። አንተ ይበቃል። አይ ቲንክ ከዚህ በላይ ማነጋገር ነው የሚሻለው። እሺ ኤርሚ ዮዲቴ የምትያለህ? ኦኬ አይ ይሻላል ነው ኤርሚ። እሺ ቴንክ ዩ። አስቼ የምትለው ነገር አለ? በቃ የኤርሚዬ እንግዲህ አንተ ታላቋ ነህ። የእንትንም ችግርም ካለ በውስጥ መገሳጸጥም ካለ አውረታችሁ እንደዛ ብታደርጉ ነው የሚሻለው ኤርሚዬ። እኔም የኔ ኤርሚን እደግፋለሁ። ምን ትላለህ ኤርሚ? ቴንክ ዩ አስቼ። እኔም ነው የምለው ግን በቃ በፍጹም እቴያና የሚባል ነገር እንዳይኖር። ያ እሺ ኤርሚዬ ከሀኒቾ በጣም የምትገርም ልጅ ናት። አንተንም የምትወድ እና እንትንም ከሆነ ቃል ብለን ቢሆን አብራችሁ መስራት ያለባችሁ ጨርሰው ውስጥ። እሺ ኤርሚዬ እቴያና ላይቭ ላይ ቤት ከፍተሽ እዚህ ወንድሜ ናቲ የምወደውን ትሁቱን ወንድምና ወንድሜ ዳኒ የምወዳቸውን ትሁት ወንድሞች በጥምቀት ላይ ያለኝን አቋም ያውቃሉ። ሰምተው በቃ እነሱ ምንም ነገር አላሉ። አንቺ ግን ወንድሞቼን ጠርተሽ የማምናትን የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን የተገለገልኩባትን የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንን ሙሉ በሙሉ ስህተት ናት ብሎ አለ ብለሽ የቡና ወሬ የሚመስል ሐሰት የረዛሽውን እዚህ ሰውን ይቅርታ ጠይቀኝ። እኔ ያልኩትኝ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ትምህርቷ በሙሉ የተሳሳተ ነው አላልኩም። በህፃናት ጥምቀት ጉዳይ እኮ ነው ሪከርዱ ራሱ እንኳን ይናገራል እኮ። ቅዳሜ ዕለት እኮ የተናገርኩትን ዛሬ ምረሳ አይደለሁኝም። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን የተሳሳተች ቤተክርስቲያን ናት፣ አትሂዱ እሷ ጋር ምናምን ነገር አልወጣኝ። በህፃናት ትምህርት ጉዳይ የዳኑትንም ሰዎች ስለማታጠምቅ ደግሞም ልጆቻቸውን በህፃንነት አምጥታችሁ አጥምቁ ብላ ስለምትል በዚህ ጉዳይ ምክንያት ብቻ አልክም ከዚህ በኋላ ነው ያልኩትኝ። እኔ ሰዎች ጌታን ሲቀበሉ ወንጌላዊት መካነ ኢየሱስ ቤተክርስቲያን ሂዱ ብዬ አልልም። በግሌ ነው ያልኩትኝ። እኔ ነኝ ያልኩት እንጂ መካነ ኢየሱስ ቤተክርስቲያን ጭንቅላት ላይ ወጣባት፣ ናቲ ጭንቅላት ላይ ደነሰበት፣ ማነው ዳንኤል እውነት ነው ሁሉ ላይ ጨፈረበት ብለሽ ትያርሽ እዚህ ነገር ለማጋጋል። አንቺ ከዚህ ሶሻል ሚዲያ ላይ ባለፈውም ነገር ስትቆሰቁሺ በማይመለከትሽ ገብታሽ ስትሰድቢ ስታቃልኝ ነበረ። በውስጥ በእንባ ይቅርታ ጠይቅሽኛል፣ ተቀብዬሻለሁ። ኧረ እኔ በእንባ አይደለም። ኧረ በኢየሱስ ክርስቶስ ፓስተር ፊት ነው በወቅቱ ፓስተር የነበረ አጠገቤ። ኦኬ እኔ ሰውን ሳወራ ሚስጥራዊ ነገር ካልሆነ በስተቀር ኧረ ውረዱ በእንባ ይለኛል እንዴ? እኔ ይቅርታ የጠየቅኩ በነበረው ሁኔታ ያው በአንዳንድ ነገሮች ልክ ሆነ ስላገኘው ይቅርታ ጠይቄያለሁ። ባስተምረው ግን እኔ እናንተ ልክ አንድ አይደለንም ብያለሁ። በእንባ ከፈለክ ሪኮርድ ማሰማት ትችላለህ ኤርሚያስ። የምን በእንባ አይደለም። አንተ ማንነን በእንባ ይቅርታ የምጠይቀህ? የነበረው ነገር ትክክል ሆነ ስላገኘሁት አንዳንድ ነገር
ልክ ነበር ብያለሁ። በአስተምሮ ላይ ግን እኔ እናንተም ልክ አይደለም። አንተ እኮ ትናንት የመጣ በ1906 የመጣ የፔንቴኮስታል አዲስ እንቅስቃሴ እሱን ነው የምታምነው። በልሳን የማይናገር ሰው እኔ ጋር ይምጣልክ፣ በጸጋ ይሄ ለሐዋርያ ምናምን ብሎ የማያምን ሰው እኔ ጋር አይግባ አልክ። እኔ ደግሞ እንዳንተ አይደለም ከድሮ ይሄ ደግሞ አቋሜ ከድሮ ነው ገባ እንጂ በእንባ ከሆነ ሪካርዱን አሰማው አቶ ኤርሚያስ እንደዛማ አትበል እንዴ። አንተ አይደለ እንዴ ወንድሞች አሳልፈ የምትሰጠው? አንተ አይደለ እንዴ እነሱን እና ማንሻለምን ያሳሰርካቸው? ምንድን ነው የምታወራው ኤርሚያስ? እኔ ግን ያኔ የነበረው 1 ወር ምናምን ስጠፋ አይ ብትመጣ ጥሩ ነው ለምን ጠፋህ ብዬ ነው። ምክንያቱም በኦርቶዶክሳውያን ደግሞ ጥሩ ነገር ስለምሳሌ ያው ገላት ምናምን ስለምታነሳ እነሱ ያው ትንሽ ደግሞ ፋታ አግኝተው ነበረ እና ለምን ጠፋህ ብያለሁ። ማንንም አታስገቡ ወደ ሰዎች ነው ያስቺው ሶሪ በጣም እና ምንድነው አቶ ኤርሚያስ አንተ ወንድሞችን አሳልፈ የምትሰጥ አሁን የመጣው ትናንትና የመጣው እንዴ አንተ እኮ ሉተር ማን ነው ያልክ ሰውዬ ነህ እንዴ? ታዲያ እነ ሉተር ባይኖር ይህንን እምነት ነበር እንዴ? ጀማሪ ማን ነው እንዴ? ታድስ ያመጣው እኮ እነ ሉተር ነው፣ እነ ካልቪን ናቸው። ስለዚህ እነሱን ካልተቀበልክ አንተስ ማን ነህ? አንተ ራስህ ማን ነህ ኤርሚያስ? አንተ ራስህ ማን ነህ? ማን ብዬ ነው አንተን የምቀበልህ እንዴ? ሉተር ማን ነው ትላለህ እንዴ? አንተስ ማን ነህ እንዴ? ጥምቀት የህፃናት ጥምቀት ሉተር ይቀበላል። ኦኬ ታሪካዊ ክርስትና ነው የህፃናት ጥምቀት። ስለዚህ አንተስ ማነህ? ሉተር ማናል ያልከው አንተስ ማነህ ነው የምልህ እኔ ደግሞ እና ደግሞ ዝም ብለህ እንትን አትበል። እውቀትህ ደግሞ ብሉይ ኪዳን ላይ እንደሆነ ተናግሬያለሁ። አዲስ ኪዳን ላይ ታሪክ ላይ ቤተክርስቲያን ማናት የሚል ራሱ እኮ እውቀት የለም። ቤተክርስቲያን ማናት እንዴት ነው ነው ወይስ ለ1900 ዓመት ጠፍታ ልክ በ1906 ዓ.ም ላይ እዛ አዙዛ ስትሪት ላይ ተጀመረ ከዛ አዲስ ነገር ተፈጠረ ነው እንደዛ አለ። ጌታ በዘመናት ቤተክርስቲያንን አልጣላትም፣ ሐዋርያቶችን እንሆ እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ ብለዋል። ኦኬ ከቤተክርስቲያን ጋር ነው ጌታ። አሁን አዲስ የሚፈጠር እምነት የለም። ስለዚህ ይቅርታ አድርግልኝ በእንባ ይቅርታ ጠይቀች ይላል እንዴ? ለምን በእንባ አይደለም? አንተ ከባለቤቴ ጋር ስጣለም በእንባ ይቅርታ አልጠይቀውም። ይቅርታ ኦኬ ሶሪ ለምን እንባባለው እና የምን እንባ ነው ደግሞ